የአላዛር እናት እንግዲህ ዛሬ ለትንሱና ለአላዛር ከበድ ያለ ጥያቄ አቅርባላቸዋለች። እሱም ምንድነው? አንድ ቤት ውስጥ አንድ ላይ መኖር መሆን አለባችሁ። እንዲህ ሽምግልና ተልኮ ብዙ ወጪ ወጦበት ይሄ የሽምግልና ፕሮግራም እንዴት ተለያይታችሁ ትኖራላችሁ? በማለት እንግዲህ ሁለቱንም ቁጭ አድርጋ ጥያቄ ጠይቃቸዋለች ማለት ነው። የአላዛርም መልስ አለ፣ የትንሱም መልስ አለ። ትንሱ እንግዲህ እንዳለችው እኔ ሰርግ አልፈልግም፣ ለሰርግ ወጪ የምናወጣውን ሌላ ነገር ብናደርግ ህይወታችን ብንመራበት የተሻለ ነገር ነው ብላ ሀሳብ ሰጣለች። አላዛርም እንግዲህ እሱም ትንሽ ቅር የተሰኘበት ነገር አለ። ምንድነው ቅር የተሰኘበት? ትንሱ እንግዲህ ከአላዛር ጋር አብራ እንድትኖር እናትየዋ በጠየቀቻት መሰረት ባንዴ እሺ አብሬ መኖር ፈልጋለሁ፣ አብሬው መሆን ፈልጋለሁ አላለችም። ነገር ግን እናቷን ማስፈቀድ የግዴታ እንዳለባት ተናግራለች። ይሄ ነገር ደግሞ አላዛርን ትንሽ ቅር አስብሎታል ማለት ነው። አታምኝም አትወጅኝም ወይ እያላት ይገኛል። የእናቷ ምላሽ ምን ሊሆን ይችላል የሚለውን እንግዲህ ሁላችንም አብረን የምንሰማው የምናየው ይሆናል ማለት ነው። እንግዲህ የአላዛር እናት በጣም በአላዛርና በትንሱ እጅግ በጣም ደስተኛ እንደሆነች፣ በጣም ድርብርብ ደስታም እየተሰማት እንደሆነ፣ ጥሩ ነገሮችንም እያየች እንደሆነ፣ ደስተኛ እንደሆነች እየተናገረች ትገኛለች። ነገር ግን ይሄ ምንድን ነው የሽምግልና ፕሮግራሙ በደንብ በተሳካ ሁኔታ ብዙ ወጪ ተወጦበት ለዘመድ አዝማድ ሁሉ ሳይቀር ስጦታ የተሰጠበት ለትንሱም ብዙ ስጦታ ጊፍት የተሰጠበት ፕሮግራም ነበረ። ያ ከሆነ በኋላ ምንም የቀራችሁ 80 ማሰር ነው፣ 80ውንም የግዴታ ማድረግ አለባችሁ እያለች ትገኛለች። እንዲሁም ደግሞ ያው የፎቶ ፕሮግራምም የቤተሰብ ቅልቅልም ሌሎች ፕሮግራሞችም ቀስ እያሉ ይመጣሉ። ግን ከዚህ በኋላ አብራችሁ ነው መሆን ያለባችሁ መኖር ያለባችሁ ብላ እንግዲህ አላዛርና ትንሱን እሷ ያለችበት ቦታ ጠርታቸው ቀጥራቸው ቁጭ ብለው እያወሩበት ነበረ። ትንሱም ሰርግ እንደማትፈልግ ተናግራለች። እና እውነት ለመናገር ሁለታችሁ ከተግባባችሁ ከተስማማችሁ ሁሉም ነገር በጊዜው በሂደት እየተስተካከለ ይሄዳል። እና እናትየዋ ምን ልትል ትችላለች አላቅም። መቼስ ሽምግልናውን ፈቃደኛ ሆና ደስተኛ ሆና ስጦታ ተቀብላ ልጇን መርቃ ልትሸኝ ተዘጋጅታለች። እና በዚህ ሰዓት አብሬው ልኑር አብሬው ልሆን ስትል አይሆንም የምትላት አይመስለኝም። የእውነት ለመናገር እኔም እችን የሽምግልና ፕሮግራም ነው የምጠብቀው። ከዛ በኋላ አብሬው ነው መኖርም መሆንም የምፈልገው እና ከዛ በላይ ምንም ያለ ነገር አለ ብዬ አላስብም። እና ትንሱና አላዛርም ያው ለራሳቸው መሆን አያቅታቸውም። እንደውም አንድ ላይ ሲሆኑ ለሁለት የሚያወጡትን ወጪ አንድ ላይ ያወጡ አንድ ቤት፣ አንድ ኑሮ፣ አንድ ህይወት ቢኖራቸው የተሻለ ጥሩ ለውጥ፣ ጥሩ ጥምረትን፣ ጥሩ መተሳሰብን፣ ጥሩ መዋሃድን፣ መግባባትን ይፈጥርላቸዋል ብዬ ነው የማስበው። ማሚ እንግዲህ በጣም በትንሱ እኔ እንጃ አላቅም። አንዳንዴ ማለት ነው እንደነገርኳችሁ በቃ የምትወዱት ሰው ቤተሰብ እናንተን ሲወዳችሁ የሚሰማው ደስታ ልነግራችሁ አልችልም። እግዚአብሔርን ነው የምላችሁና የትንሱ እናት አሁን አይደለም የአላዛር እናት ትንሱን ባትወዳት ባትቀበላት ኑሮ በጣም አስቸጋሪ ይሆን ነበር። አላዛር እዚህ ጋር የፈለገ ቢወዳት ቢያፈቅራት እናትየዋ ካልተመቸቻት ወይ ካልፈለገቻት ወይ የሆነ ነገር ካየችባት በጣም አስቸጋሪ ውስብስብ ይሆንባቸው ነበር። ግን የአላዛር እናት ደስ የሚለው ነገር ቀድማ ነው ትንሱንም ያወቀቻት፣ ትንሱንም የመረጠቻት፣ የፈለገቻት፣ የፈቀደችለት እና በጣም ደስ የሚል ነገር ነው እያየንባቸው የምንገኘው። ትናንትና በተሰራው ቪዲዮ እንግዲህ በጣም ብዙዎቻችሁ እንዳዘናችሁ እያየው የነበረ አላዛር አሳዘነኝ እያላችሁ ነበረ። አንዳንዶቻችሁ ደግሞ አላዛርን እየወቀሳችሁት ነበረ። አንድ ሴት ልጅ ከየት ነው ብር አምጥታ መኪና ልትገዛል የምትችለው? እንዴት ይሄንን አሰብከው ብለው እሱንም እየሰደቡት የነበሩት አጋጣሚ አለ። ለማንኛውም ግን ህይወት ይቀጥላል። መኪናውም ሆነ ቤቱም ትዳሩም ኑሮም በሂደት በቃ እናንተ ተስፋ ካልቆረጣችሁ፣ እናንተ በደንብ በርትታችሁ በስራችሁም በኑሯችሁም በፍቅራችሁም ከቀጠላችሁ ሁሉንም ማሳካት ማድረግ መድረስ መሆን ትችላላችሁ ብዬ መልእክቴን ለማስተላለፍ ነው። እና የሰርግ ፕሮግራሙ እኔም አልደግፈውም የእውነት ለመናገር። እኔ አሁን በእኔ ህይወትም ብዙ ነገሮች አሉ። በነገራችን ላይ እኔ ስለ ግል ህይወቴ አንዳንዴ ቀልቀል እያረኩ ነው ማወራላችሁ እንጂ በግልጽ እንዲህ በቪዲዮ መጥቼ እንዲህ ነው ብዬ አላወራችሁም ዲቴል። ግን አንድ ቀን እርግጠኛ ነኝ አወራችኋለሁ። ትምህርትም ይኖረዋል ብዬ ስለማስብ ነው። እና እንደዚህ ማስታወሻ የሚሆኑ ማለት 80 እንዳለ ሆኖ ሽምግልና ቢኖር ደስ ይላል በጣም። ለሴት ልጅ ትልቅ ክብር፣ ትልቅ ቦታ፣ ትልቅ ይሆናል አይደለ? ክብር የሚሰማት ቀን ነው። እና ግን የግድ በቃ ቬሎ ለብሰን አዳራሽ ሆኖ ምናምን ወደ አዳራሽ ኪራይ ለምግብ ለኬክ ለሁሉም ሰው ተጠርቶ እንዲሸው ይሄን ያህል ሺህ ህዝብ እያልን ገንዘብ ወጪ ከምናወጣ አላ አይደለ ሽምግልና ይላካል፣ 80 ይታሰራል። ከዛ ቀለል ባለች የፎቶ ፕሮግራም ስቱዲዮ በመሄድ ጥሩ ፎቶዎችን በመነሳት የማይረሳ ቀን፣ ከዛ የቤተሰብ ቅልቅል በጣም ቅርብ የተባሉ ቤተሰቦችን ወስዶ ጥሩ ጊዜ ማሳለፍ
የተሻለ ነው ብዬ አስባለሁኝ። እና ብቻ አላዛር ግን ደስ ያላለው ነገር አለ። ትንሱን እንትን እያላት ነበረና ቀስ በቀስ እንቁላል በእግሩ ይሄዳል ነውና መቸኮል የለብም። በመሀላችሁ ሰው አታስገቡ። ደስ ይላል። በዙሪያችሁ ያሉ ብዙ ሰዎች አሉ። ወደ ስኬት እየሄዳችሁ ነው። እግዚአብሔር ይመስገን። ዩቲዩብ ራሱ በደንብ ይከፍላችኋል አላችሁ። ብር የላችሁም አይባልም። ስለዚህ ሁሉም ነገር በሂደት ብር ሳታጠፉ ሳታባክኑ፣ አንዳንዴ እንደዚህ በውጭ መገናኘት ሲመጣ የምግብ አለ፣ የመጠጥ አለ፣ የመዝናኛ ቦታ መሄድ አለ እና እችን አላስፈላጊ የሆኑ ወጪዎችን በመቆጠብ ራሳችሁን በመጠበቅ እንግዲህ የተሻለ ላይ ደረጃ ላይ ደርሳችሁ ተጋብታችሁ አንድ ላይ እንደምትኖሩ እርግጠኛ ነኝ። እና ማሚ ግን በጣም ምርጥ ሰው ናት። የእውነት ሰው ስትወድ ከልቧ ነው። ትንሱን ከመጀመሪያውም ጀምሮ እኔ ወደደቻት፣ ያከበረቻት፣ የፈለገቻት ከልጇ ጋር እንድትሆን በደንብ ተማምናባት በደንብ ፈልጋት ነው እንዲቀራረቡ ያደረገችው እና ፍቅራቸውን በጣም እያስቀናት እንደሆነ በጣም እየተገረመችባቸው በእነሱ መቀራረብ፣ በእነሱ ፍቅር፣ በእነሱ ደስታ በጣም እየተደሰተች እንደሆነ ነው ማሚ እንግዲህ የተናገረች የሚገኘው። ደስ ይላል። ቤተሰብ ሁሌም ከጎናችሁ ሲሆን ሁሌም ስኬታማ ትሆናላችሁ። አይዟችሁ በይ ሲኖር ትጠነክራላችሁ፣ ትበረታላችሁ። እና ያው እሷም ተናግራለች። ከጀርባቸው የሚወራ ብዙ ነገር አለ፣ ብዙ ምቀኞች እየገቡባቸው ነው፣ ብዙ ወሬ አለ። ግን እነሱ ዛሬ ላይ መድረሳቸው ትልቅ ነገር ነው ብላለች። እና እውነት ነው። አንዳንዴ ማለት ነው በጣም በሚዋደዱ ሰዎች መሀል የሆነ እንትን አይጠፋም። የሆነ እንከኔም በህይወቴ ስላጋጠመኝ ነው። እና ስትዋደዱ ከመሬት ተነስቶ የማይፈልግ ሰው አለ። ስትፋቀሩ ከመሬት ተነስቶ የእናንተን ደስታ የእናንተን ፍቅር ማየት የማይፈልግ ሰው አለ። እንግዲህ ከምኑም ሳትደርሱ ሳያውቃችሁ ማያውቃችሁም የሚያውቃችሁም እንደዚህ አይነት ነገር ሊያደርግ ይችላል። እና ይሄ አንዳንዴ ያው የመጥፎ ሰዎች ሀሳብ ነው። ስለዚህ እነሱን ማየት ወደ ኋላ ይጎትታል። እነሱን መስማት ወደ ኋላ ይጎትታል። የሌለ ማንነት እንዲኖረን ያደርጋል። አሁን ለምሳሌ ቲክታክ ላይ አይታችሁ ከሆነ ወይ ዩቲዩብ ላይ አንድ ሰው መጥፎ ነገር ሰርቶ ሲመጣ እዛው ላይ የሆነ ነገር እያልን ትኩረት ሰጠን ምናምን ስናይ ያ ሰው በቃ ለኛ ንቀት እያደረበት በቃ ምንም የምትናገሩት ከምንም ነገር ሳይቆጥረው በቃ እንደፈለገ ሆኖ ልቅ እየሆነ ይሄዳልና ያን ሰው ግን ከቻላችሁ በመልካም ነገር መምከር፣ ካልሆነ ደግሞ ዝም ማለትም የተሻለ ነው። ላይክ እያረጋችሁ መጥፎ ነገር የሚሰሩ ሰዎችን እንኳን ላይክ እያረጋችኋቸው ኮሜንት እየጻፋችሁላቸው ይበልጥ እንዲስፋፉ ይበልጥ በቃ መጥፎ ነገር መጥፎ ሀሳቦችን እንዲያደርጉ ታደርጋላችሁ። ስለዚህ ያ ነገር መሆን የለበትም እና ከምቀኛ ከወረኛ ከሸረኛ ይጠብቃችሁ ብዬ ለአላዛርና ለትንሱ መልእክቴን አስተላልፋለሁኝ። እና ማሚን በጣም ምርጥ እናት ነሽ፣ የገባሽ አራዳ የሆንሽ ሁሉን ነገር በጣም የምታስተውይ በጣም በትልቅ ደረጃ በቃ ልጆችሽን ትንሱን እንደ ልጄ ነው ማይሽ። አላዛር ራሱ ታስታውሳላችሁ በጣም እየቀና ነበር የሆነ ጊዜ በጣም እንደምትወዳት ቢከፋትም ደስ ቢላትም ብታዝንም ብታጣም ብታገኝም ያላትን ስሜት በሙሉ ካላዛር ጋር እንደው አብረው ብትሆንም ባትሆንም ብትጣላም ባትጣላም መጠሽ እኔ ጋር ማረፍ ትችያለሽ፣ መጠሽ የፈለገ ነገር ማድረግ ትችያለሽ በማለት እንግዲህ ቃል ገብታላታለች። እኔም አለሁልሽ ከጎንሽ ነኝ ብላለች እና እስከ መጨረሻው እንግዲህ አብረው እስካሁን ቆመዋል። ለወደፊት ደግሞ እግዚአብሔር ያውቃል አንድ ላይ ሆናችሁ እርግጠኛ ነኝ ስኬታማ እንደምትሆኑና አሁን ላይ ብዙም መወዛገብም መጨቃጨቅም መጨናነቅም የለባችሁም። የእውነት ለመናገር ለምን ሁሉም በሰዓት ይሆናል ብዬ አምናለሁ እኔ እና እሷ የሰርግ ፕሮግራም አለመፈለጓም ክፉ አይደለም። እናትየዋም እምቢ ትላለች ብዬ አላስብም። ምን ታስባላችሁ እናንተ? ሽምግልናውን ተቀብላ ሁሉ ፕሮግራም አልቆ ሁሉ ነገር ተሸካክፎ ተስተካክሎ እናት አሁን በዚህ ሁኔታ ሰርግ ቢኖርም ባይኖርም ሰርግ እርግጠኛ ነኝ የሚደግሱ አይመስለኝም። ግን ያው ከጾም በኋላ ወይ ደግሞ ለገና ማለት ነው ትልቅ ሰርፕራይዝ እንዳለ እየተናገሩ ነበረ። እሱን ሰርፕራይዝም እንጠብቃለን። ብቻ ግን እናትየዋ ያው ከመፍቀድ ውጪ ከዚህ በኋላ ምንም አማራጭ ያላትም አይመስለኝም። ለምን ሽምግልናውን ወዳ ፈቅዳ ደስ ብሏት እልል ብላ የልጇን ክብር አይታ ወግ ማዕረግ አይታ መርቃ እንግዲህ ለአላዛር እንደሰጠችው ለሽማግሌዎቹ ተናግራ እንግዲህ ሽማግሌዎቹም በሚገባ ሁኔታ ለአላዛር ቤተሰቦችም ደስታን አብስረው ደስ የሚል ቆይታን እያደረጉ ይገኛሉ። ስለዚህ ከዚህ በኋላ አይሆንም፣ አይደረግም፣ ሰርግም አይሆንም፣ አብራችሁ አትሆንም የሚል ነገር ይኖራል ብዬ አላስብም። በእኔ እምነት እንደዛም እንዳይሆን ጸሎቴ ነው። እና ሰሞኑን እንግዲህ የእውነት ለመናገር ብዙ ደስ የሚሉ ነገሮችን እያየን ነው። ዩቲዩብ ላይ ሚዲያ ላይ ያላገቡት እያገቡ ነው። ታዋቂ ሰዎች ፍቅረኛ ያልያዙ ይዘናል ብለው እያሳዩ ነው። ደስ የሚል ነገር ነው። ለትዳር ለፍቅር ብዙ አይነት አመለካከቶች አሉ። ከነዛም ውስጥ እንግዲህ ጥሩ ነገሮችን እያሳዩን ያላገቡትም ለማግባት ያላፈቀሩትም
ክህደትን ፈርተው መከዳትን መዋሸትን ፈርተው ፍቅርን በጣም በጥግ ሆነው ሸሽተው የሚኖሩ ሰዎች አሉ። ይህንን ታምናላችሁ? ልክ እንደኔ እኔ አሁን ለብዙ አመት የእውነት ለመናገር ማለት ነው በጣም ፍቅርን እፈራ ነበር፣ መጎዳትን እፈራ ነበረ እና ደፍሬ ፍቅር ውስጥ መግባት አልፈለኩም ነበር። ለዛ ራሴን ጠብቄ ኖርኩኝ። በጣም በቃ እግዚአብሔርን ለምን ነበረ ጸሎት አድርጎ በጣም የምነግራችሁ ነገር ጸሎት አድርጎ የኔን ሰው አንተ ስጠኝ። እኔ የሆነ ቦታ ሂጅ አገኘዋለሁ አልልም፣ ግን አንተ እኔ ያለሁበት ቦታ እግዚአብሔር ሆይ የኔን የምለውን ሰው ስጠኝ ብዬ ጸለይኩኝ። በጊዜው በወቅቱ በቃ አመጣልኝ። ልቤን ከፍቼ ተቀበልኩት። ከዛ በፊት ሰው ሳይመጣ ቀርቶ አይደለም፣ ግን እኔ እንጃ እግዚአብሔር ያልፈቀደው ሰው ስለሆነ ሄዶ እግዚአብሔር የፈቀደው ቀን ደግሞ በሰዓቱ በጊዜው መጥቷልና ሁሌም ቢሆን በጸሎት መለመንም መጠየቅም ጥሩ ነው። ምክንያቱም በተለይ ሴት ልጅ ስትሆኑ የእድሜ ጉዳይም አለ፣ ሁሉ ነገር አሳሳቢ ይሆናልና ፍቅርን መፈለግ አለባችሁ። ኑሯችሁን ማስተካከል አለባችሁ። ከውጭ ያለውን ነገር ሳይሆን ዋጋ ከፍላችሁም ቢሆን ፍቅርን እየኖራችሁ እናንተም ለሌሎች ሰዎች አርአያ መሆን መቻል አለባችሁ። ፍቅርን ገና እጎዳለሁ፣ ሰበራለሁ፣ እንዲላለሁ፣ እንዲሆናለሁ፣ እፋታለሁ ምናምን ብላችሁ በመፍራት ከፍቅር ሸሽታችሁ ርቃችሁ ሌላ አስተሳሰብ ኑሯችሁ መኖር የለባችሁም እና በጊዜ አግቡ፣ በጊዜ ተፋቀሩ፣ የሚወዳችሁን ሰው አግኙ፣ የምትወዱትን ሰው አግኙ። በቃ ጊዜያችሁን በአግባቡ ተጠቀሙ ለማለት ነው የምወደው። ስለነበረን ቆይታ አመሰግናለሁኝ። ነገ ደግሞ እንግዲህ የእናቷን ምላሽ ሰምተን የምንመለስ ይሆናል። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።